አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሀባይቦች ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ቺኝ 2 ዓመት ኩንትራት ሰርቼ ጨርሼ ወደ ሀገሬ መግባት ፈልጌ ነበረ። ግን አረቦች በዙ ቀጥ እያሉኝ ነው መዳሞቼ እና ለመኖርም በጣም ከበድኝ በዙ ለመቀጠል ብመጣም ደግሞ እንዴት ልሆን ኑሮው እየከበደ ነው ትሉናላችሁ። እና እስኪ ምንድነው የምትይኝ ብላኛለች። እስኪ በዚህ ነገር እህቶቼ ሁላችንም ያለፍንበት የመዳን ኩሽና የአረብ ሀገር በቃ ሁላችንም አልፈንበታል ማለት ነው። እና የሚሻለው ማን ነው መምጣቱ ነው ወይስ በዚሁ መቀጠሉ ብላለች። ያው በእርግጥ አንዳንዴ ትናስበው በዚሁ መቀጠሉ ይሻላል፣ መምጣት ተመልሼ ተመላለስ በዚሁ መቀጠል ብለን እናስባለን ማለት ነው። ግን ይሄ ስህተት ነው እህቶቼ። አረቦች ትኬት ተቆረጡላችሁ በራሳቸው የሚጨርሱላችሁ ከሆነ ለ1 ወር ለ2 ወር መጥታችሁ በዚሁ እንትን ሳትሉ እነሱ የሚጨርሱላችሁ ከሆነ ማንኛውም ነገር ትኬታችሁን ይዛችሁ መጥታችሁ ማለት ነው። ኢቃማችሁን ይዛችሁ መጥታችሁ ዙሮ ስትመጡ ኢቃማ አውጥተው እንዲያድስ ነው የሚልኳችሁ። ወይ ሳይደርስ ለ2 ወር 2 ወር ሲቀረው ኢቃማው ሊያልቅ ወይ 2 ወር ሲቀረው ወይም ደግሞ ኢቃማው አልቆ ሌላ ኢቃማ እንዲያድስ አሰርተውላችሁ መጥታችሁ አየር ትኬት ተቆረጡላችሁ አይታችሁ መሄድ ነው የሚሻለው። ባለትዳርም ተሆናችሁ ባሎቻችሁ ጋር ተገናኝታችሁ አቶ ባል ምን እየሰራ እንደሆነ አይታችሁ ልጆቻችሁ ምን እንደደረሱ እንደሆነ አይተሽ እህቴ። ስለዚህ ቤተሰብ ራሱ እና እረፍትም ይኖራል እህቶቼ። እረፍትም አላርምሽን አጥፍተሽ የስልክሽን አላርም አጥፍተሽ መጥተሽ ተኝተሽ ገባሽ ተመጣሽ ደግሞ ልመጣ ነው ምናምን ሳይባል እንደ ሾለክ ብለሽ ለቤተሰብ ብዙ ሳታዋሪ ለዘመድ ያዝማድ ማለት ነው ሹልክ ብለሽ መጥተሽ አንድ ክላስ ቤትም ካለሽ አባትሽን ቤት ወይ ቤትሽ መጥተሽ እርፍ ብለሽ ተመልሰሽ ብትሄጂ ይሻላል ማለት ነው። በእርግጥ ተመልሶ መሄድ ይከብዳል፣ ከባድ ነው አውቃለሁ ማለት ነው። እና ግን እዚህ ሆኖ ያው አላደ በዛው መቀጠሉ የሆነ ሁሉ ጊዜም እንዝላለን ማለት ነው። አንዳንዴ እኮ ሰው እረፍ ብሎ ስራት ይሰራ አሪፍ ነው። በዛው ግን የምንቀጥል ተሆነ ብዙ ነገሮች ይባላሻሉ። አንደኛ እንዝላለን ለስራ የሆነ በቃ ኢነርጂያችን ያልቃል። ለምን የአረቦች ስራ ዛሬ የሚሰራ ነው ነገም ጽዳትም ተሆነ መደጋገም ምግብ ቢሆን ሁልጊዜ መደጋገም ይሰለቻል። 2 ዓመት 3 ዓመት 4 ዓመት አንድ ቤት ውስጥ በጣም ነው የሚሰለቸው። ስለዚህ ሂዱና ኑ ካሏችሁ መጥታችሁ በራሳቸው እነሱ በትኬታቸው ተጨረሱላችሁ መጥታችሁ እዚህ ደርሳችሁ በቃ አየር አጌታችሁ ተንፍሳችሁ እንቅልፍ ተኝታችሁ ቅንጭላታችሁን አዲሳችሁ እዚህ ትመጡ ቅንጭላታችሁ ይታደሳል። እውነቴን ነው እህቶቼ፣ እውነቴን ነው የምላችሁ። ቅንጭላታችሁ ታዲሶ እንደገና ትመለሳላችሁ ማለት ነው። እና እኔ በዛው መቀጠላችሁን አልፈልግም ማለት ነው። እና መጥቶ መመለስ ድካም እንዳይመስላችሁ ማለት ነው። በጣም ብዙ ነገሮች አንደኛ ለትዳራችሁ ትዳር ካላችሁ ለትዳራችሁ የሆነ በቃ ያለውን ነገር ምን እንደደረሰ ወንድ ልጅ ነው ምን እያሰበ ምን እየሰራ ከሆነ ምን እያረገ ተሆነ ታያላችሁ ማለት ነው። ቤተሰብም እንደዛው የምትልኩላቸውን ገንዘብ የሆነ ነገር በቃ የምታረጉት ነገር አይታችሁ አጠናቃችሁ። አሁን ዘንድሮ የእህቴ ልጅ መጣች ማለት ነው ከኔ ጋር አለች። አሁንም ያው አልተመለሰችም፣ ግን ልትመለስ ጨራርሳለች። ዙሮ ስትጨረሱ ግን ተዛ ኢቃማ ምናምን ይዛችሁ ተመጣችሁ እዚህ ጋር አድካሚ ነው። ግን ኢቃማችሁን አሰርታችሁ ትኬት ተቆርጦላችሁ ይዛችሁ ተመጣችሁ በጣም አሪፍ ነው ማለት ነው። በቀናችሁ ወጥታችሁ በራችሁ መሄድ ነው። ግን እንደዚህ ሌላ ሀገር ሄዳለሁ ከዱባይ መጥቼ ሳውዲ ሄዳለሁ ተሳው መጥቼ ዱባይ ኳታር ሄዳለሁ የምትሉት ሆነ ያደክማል። ይሄ ያደክማል። እንዴት ነው ምናምን የምትሉ ከሆነ በዚህ ላይ ማውራት ትችላለሁ ማለት ነው። እና በጣም ነው የሚያደክማችሁ እላችኋለሁ ሌላ ሀገር ማለት ነው። እና አሁን እሷ መጣች። በጣም ብዙ ነገሮች መምጣትም አለብኝ እንኳንም መጣሁ ነው ያለችው ማለት ነው እህቶቼ። እና መጥታ ብዙ ነገሮች ስለ መሬቷ ስለ ቦታዋ ብዙ ነገር ማለት ነው እነዛን ነገሮች አጠናቃ እሷ ማረግ መሰለኝ ቤተሰብ ራሱ ማረግ ያልቻለውን እሷ አረገችው ማለት ነው። እኔ ራሱ መስራት ማረግ ያልቻልኩትን በገጠር ሄዶ የሚስተካከል የመሬት ዲካዎች አሉ፣ የቤት ማዟዟር አለ፣ ብዙ ነገሮች ማለት ነው። እነዛን ነገሮች አሁን አጠናቃ እንደገና ተመልሳ ልትሄድ ነው ማለት ነው። እና አንቺም እህቴ መጥተሽ አይደናገርሽ። እውነቴን ነው የምላችሁ። አረቦች ሂዱ እኛ በእኛ ነው ጨርሰን ተመልሳችሁ ትመጣላችሁ ካሏችሁ ወደ ኋላ እንዳትሉ መጥታችሁ ራሳችሁን ራሱ አሳርፋችሁ ገባችሁ ኢነርጂያችሁን ጨምራችሁ ለመስራት ሞራል ኑሯችሁ ተመልሳችሁ ትሄዳላችሁ። በዛው የምትቀጥሉ ተሆነ በቃ ተነሱም ጋር በቃ መሰለቻቸት ነው፣ ድካም ነው፣ ብዙ ነገር ማለት ነው። እና ኢትዮጵያ ሄዶ
ኢትዮጵያ መጥቶ መመለስ ማለት እንደ አዲስ ቢላዋ እንዴት ተሳለ ቢላዋ በሉት ማለት ነው። በቃ እንደዛ ስለት ሆናችሁ ነው የምትሰሩት። እውነቴን ነው የምላችሁ። የሆነ ተነሳሽነት ይኖራችኋል። ግን በዛው የምትቀጥሉ ከሆነ ተነሱም ጋር የተሰለቻቻችሁ ወሬያችሁ አይሰማማ። ነክቶ የሚያንኑ ስራ ነው፣ ነክቶ የሚያንኑ ጽዳት ነው፣ መሽቶ የሚያንኑ ምግብ ስራ ነው፣ መስቶ የመዳም ጩኸት ነው። በቃ ይሄ ነገር ሲሆን እናንተ በቃ ኑሮ እያስጠላችሁ እየሰለቻችሁ ምናምን ነው የምትቆዩት ማለት ነው። እና እኔ እህቴ ምንም እንትን ታትይ ማለት ነው። ወደዚህ ሳትይ ትኬት ተቆረጡልሽ። ትኬትሽን ይዘሽ ኢቃማሽን ይዘሽ በዛው በተቆረጣልሽ የአንድ ወር የሁለት ወር እረፍት ለምን ወር አይሆንም ማለት ነው። እንደዛ አርገሽ መጥተሽ መሄድ ጥሩ ነው ማለት ነው። እና ብዙዎቻችሁ አስቡበት ይሄንን ነገር ማለት ነው። ኢትዮጵያ ትመጡ ያለው ራሱ የኑሮ ውዴታ ወይም የኑሮውን ያለውን ነገር አይታችሁ ተምራችሁበት ለካ ሰው እንዲህ ነው። በቃ ቀድሞ ሲጀመር እንደው በጣም ብዙ የሚስተካከሉ ነገሮች አሉ ማለት ነው። ቅንጭላታችሁ ራሱ ተስተካክሎ ምን ብሎ ተመልሳችሁ ትሄዳላችሁ ማለት ነው። እና አረቦች በራሳቸው እየጨረሱ ሂዱና ኑ ቶሎ ታሏቸው ወደ ኋላ የሚባል ነገር የለም ማለት ነው። እና እህቶቼ በዚሁ አጋጣሚ እስካሁን ያው እህቴን እንግዲህ ታየችው መለስኩላት ማለት ነው። ቪዲዮ ሰራልሻለሁ ብያ ነበረ እና ስለ ቦታ የምትጠይቁኝ እህቶቼ በዚሁ አጋጣሚ ማለት ነው ቦታ አለ ባዶ ቦታ ቢሻናቆ ተሆነ ውድ ነው። 2 ወይም ያኔ 150 ካሬ ህጋዊ እምሪቱ ነው። 150 ካሬ ህጋዊ ባዶ ቦታ እስከ 2 ደርሷል ማለት ነው። እንደውም ተዛ በላይ ማለት ነው። 2.3 2.2 ይላሉ እስከ 2 አለ ማለት ነው። ቀጤ ቢሻናቆ ካላችሁ ደግሞ 1.3 1.5 ድረስ ተዛ በላይ በቃ ዝቅተኛ 1.300 ሺህ ነው። ይሄ 1.300 ሺህ ብር የሚሸጥ ቦታ አለው። የቦታ አቀማመጥ አለ ማለት ነው ቶቼ እና አሁን ወደፊት ምሪት አለ ምናምን ይባላል ይወራል ማለት ነው። እኛ ሀገር እንኳን እንደዚህ ሀይቅ ወሎ አካባቢ እኔ እንጃ የት እንደሚሆን ብቻ ያኔ አለ ይባላል፣ ግን ገና ነው እየተወራ አይደለም። ግን ወደ ኮምቦልሻ ምሪት አለ ምናምን ይባላል። ያ ምሪት አሁን ልብ የምትሉት ነገር ማለት ነው። ምሪት ሲመራ ከዚህ የባሰ ወደ ተከተማ ይወጣ ነው የሚሆነው ማለት ነው። በቃ ተከተማ ርቀት ያለው ገባችሁ። አዲስ ምሪት ሲመጣ ቅናሹን ልታዩ ትችላላችሁ። እናንተ ግን ያ ተከተማ በጣም የራቀ ነው የሚሆነው። ስለዚህ ይሄንን ነገር እንትን ማለት አለባችሁ። ቦራ ሜዳ እና ቢሻናቆ ከተማ አካባቢ ስለሆነ ነው ገባችሁ። አሁን ቀጤ ደግሞ ትንሽ አንደኛ አሁን ነው እንትን ያለው፣ ሁለተኛ ደግሞ በጣም ባጃጅ ይዛችሁ ነው የምትጓዙት ማለት ነው። ተከተማ ርቀት ይኖራል። አዲስ ምሪት ይመጣ ተከተማ ርቀት ይኖረዋል። ግን እህቶቼ እንዲሁ አሁን ላይ ማለት ነው ቤትም በሉት ምንም በሉት በዙ አጋጣሚ ቤት አለኝ ምርጥ ቤት ያለቀለት ገብታችሁ ብቻ ብሩን ከፍላችሁ ብቻ ስማችሁን አዟዙራችሁ የምትገቡበት ቤት አለ። እሱንም ተፈለጋችሁ ብር ያላችሁ ያው ከ3 በላይ ነው ድሮ ተዛ በላይ ነው። ተዛ በታች የለም ማለት ነው። 3 4 ነው 5 በቃ ወደ ላይ ማለት ነው። እና ምሪት አካባቢ ሲሆን የድሮ ምሪቶች ይጨምራሉ። ለምን? ከተማ አቅራቢያ ናቸው። አንደኛ ቆይተዋል፣ ተከተማ አጠገብ ናቸው። ቀጥሎ የሚመጣ ምሪት ደግሞ እንትን ብሎ ርቆ ነው ቀንሶ ነው። በቃ እንደዛ እንትን ስላለ ማለት ነው። እና ይሄን ነገር ከልብ አድርጋችሁ ቦታ ብትገዙ በጣም አሪፍ ነው። በተለይ ህጋዊ ቦታ ግዙ፣ ህጋዊ ቦታ ግዙቶቼ። አረ ሰው በቃ አረብ ሀገር ያለ ህዝብ ቦታ መግዛት ነው። ስለዚህ ማለት ነው በቃ እየጠፋ ነው። አሁን ላይ 2 ክላስ 3 ክላስ የተጀመረ ምናምን አይገኝም። እውነቴን ነው የማላችሁ አይገኝም። በቃ እየጠፋ ነው ያለው። አሁን ባዶ ቦታ እያለ በቃ ሰው እየበዛ ቤት እየበዛ አይደለም ያለው። ስለዚህ እንደው ቀደም ብላችሁ እንደው መግዛት አለብኝ አላችሁ። ቆይ ነገ ቆይ ዛሬ በእርግጥ አውቃለሁ ይገባኛል። ገንዘቡ ላይ ሟላ ይችላል፣ ቤተሰብ ስምምነት ላይ ኖር ይችላል፣ ብዙ ነገሮች ማለት ነው። ይሄን ነገር ዛሬ ነገ የምትሉበትን ነገር አውቃለሁ። ግን እንዲሁ ዛሬ ነገ ብር በባንክ አስቀምጣችሁ ዛሬ ነገ የምትሉ ከሆነ በጣም ተታላችኋል ማለት ነው። እዚህ ድረስ ታዳመጣችሁኝ ዩቲዩብን ክፈቱ እላለሁኝ። ዩቲዩብን እየከፈኩላቸው ነው። ዩቲዩብን አስከፍቱ እላለሁ። ቶቼ ሰላማችሁ ብዝት ይበልልኝ። እስኪ እዚህ ድረስ ያዳመጣ ዩቲዩብን ክፈቱ ብሎ ምንድነው የሚባለው ማለት ይጻፍልኝ ኮሜንት ላይ ማለት ነው። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።